ለፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መጥተው ስልጣን መያዝ አይችሉም። ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛ የሚቀርበን ሰው ደወለለ አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው ህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩን ያዘዘው ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ዳብንና አንዳርጋቸውን ጠይቃቸው አንድ ጊዜ ቲንግሉት ያዳልተ መሰለኝ ቤቴ ያው አሜሪካ ምትማወቅ ነበረ። ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንቱም እያለ ነው እንቀራረም። ይሄን ሰማ አንተ ራስን ትጥላለህ። ለእነኚህ ሰዎች ካንተ የበለጠ ጠላት የለም። ካንተ የበለጠ ጠላት አይሆን ያጠፋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። ጠይቃቸው። የአማራ ጉዳይ የጠላት ጉዳይ ተደርጎ በኦሮሚያ ብልጽግና አካባቢ ያለው እንትን የአደባባይ ምስጢር ነው። ምን ሽመልስ ወጥቶ በሰበሩን ቦታ ሰበርናቸው ምለው እኮ ዝም ብሎ አይደለም። ብልጽግናን የምንመሰርተው አማራ ክልል መግዣ መሳሪያ እንዲሆንልን ነው። አይገባችሁም እንዴ ተባለ። ተመስገን ጥሩነህ የአማራ ክልል ፕሬዝዳንትነት ሲሰጡት ናቢይ እሱ እኮ አማራ ስላልሆነ ነው የሾም ነው አለ ሽመልስ አንድ ጊዜ። ተመስገን ጥሩነህ አማራ አይደለም፣ ዝም ብላችሁ እናንተ ስራችሁን ስሩ ይሉናል። ስለ አማራ ጉዳይ ምስጢር አይደለም ታና በተለይ በአመራሩ በኦሮሚያ አመራር አካባቢ በሽመልስ ፍቃዱ ተሰማ ናወሉ አብይ አህመድ ናዳነች አካባቢ ምስጢር አይደለም። እና ተመስገን ጥሩነህ እኮ እዛ ላይ ያስቀመጥነው አማራ አይደለም፣ ዝም ብላችሁ እናንተ ስሩ። ወደ ስልጣን ከወጣ ከጥቂት ወራት ወይም ደግሞ ከአንድ ዓመት ምናምን በኋላ የአማራ አመራሮች እንዳይተማመኑ ለአንዱ አንድ የሚሰራቸው እነዚህ የስራ ቤት ስራዎቹን እነሱን ማንሳት ለምሳሌ ብሎ ለተወሰኑት የክልል ላይ ያሉ እነገዱ እኮ የሚፈልጉት እናንተ ፈንግለው የክልሉን መልሰው መቆጣጠር ነው፣ በእነሱ መሙላት ነው ብሎ እንዲህ አይነት ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ አዲስ አበባ ዙሪያ እስከ ሻሸመኔ እዛም አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀስ ሚዲያ ለመዘገብ ሲንቀሳቀስ ለንጉሱ ጥላሁን አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ ነዋልታ እንደዚህ ነፋና ምናምን እና ሌሎችም እንትኖች ናቸው ተሰባስበው ይሄ መልስ ተባል አልመልስም ማለት ያደረከውን አድርገኝ እንጂ አልመልስም። ኦልሬዲ ደርሰዋል፣ ከቦታው እየዘገቡ ነው እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። በአንድ በኩል ንጉሱ ኢሚዲየትሊ ከስልጣን እንዲነሳ ተደረገ። አመሰግናለሁ። መምህር ጌታቸው ነኝ። አማራ ፋኖ ብሔራዊ ኃይል በፈቃዱ ወላይ ክፍለ ጦር በሸዋ ደራ ግንባር። እንግዲህ እንደሚታወቀው የአብይ አህመድ የኦነግ ሸኔ ሰራዊት ህዝባችን ላይ ከፍተኛ የሆነ ጦርነትና በጭካኔ ህብረተሰባችንን መመዝበር፣ መዝረፍ እንዲሁም ደግሞ በአሰቃቂ ሁኔታ ህብረተሰባችን ላይ በጭቆና የወረራ መፈጸም እያስከተለ መቆየቱ ይታወቃል። ከዚህ ጋር ተያይዞ በዛሬው ዕለት ይሄንን መሸከም ያላቃተው ድርጅታችን የትግስት ሰው ብርጌድ አንድ ሻለቃ በአብይ የሚመራ ሻለቃ በገንደጎሮ በሰለኩላ ግንባር ገንደጎሮ የሚባል ልዩ ቦታው ገንደጎሮ ላይ ሙሉ 5 መኪና ሙሉ የመከላከያ ኃይልና የስርዓቱ ወንበር አስጠባቂ ወደ ብልጽግና ባለስልጣናትን ሙሉ ለሙሉ መደምሰስ ችሏል ማለት ነው። ከዚህ ጋር ተያይዞ እግረኛ ኃይል በውጠራ በሚንቀሳቀስበት ሰዓት እግረኛውን ሳይቀር የመታበትና በከፍተኛ ሁኔታ አገዛዙን ከመሳሪያ እና ከሰው ኃይል አንጻር ኪሳራ ላይ ያደረሰበት የድል ቀን ነው ማለት ነው። ይሄ ቀን ከዚህ ጋር ተያይዞ ድርጅታችን ለህዝባችን ካለው ፍትፍትና ጉጉት አንጻር ሲታይ ለህብረተሰባችን አሳቢና ጎደ ሰፊ ስለሆነ ህብረተሰቡ ምናልባት ይሄ ህዝብ ጠል የሆነ ድርጅትና መንግስት ህብረተሰቡ ላይ በጭካኔ የርቀት መሳሪያዎችን እየተጠቀመ በጭካኔ ብስሮችን እንዳሳርፍ ህብረተሰቡ ከዚህ ጋር ተያይዞ ራሱ እንዲጠብቅ መልዕክታችንን ማስተላለፍ እንወዳለን። ግላችን ይቀጥላል፣ ህዝቡም ይቀጥላል፣ ትግሉም ይቀጥላል። አመሰግናለሁ።